አቤት አቶ አምነን ፊት አይደለም ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ ከዛ ላይ ማስቀረውን አስቀርቼ ሌላውን ልልከዋለሁ በምን ሊያቅ ይችላል እንኳን እቃዎቹ የተሸጡበትን የራሱን ገንዘብ ያውቀው ስማ አንድ ነገር ልንገርህ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል ተው እባክህ እንደዛ መቀለድና ቁም ለማንኛውም አሁን ገንዘቡን ላክልኝ አቶ ሜሌክ ይመስለኛል አንተ በጣም የተለየ ሰው ነህ ወይዘሮ መርሲ የሰማሽው ነገር አለ እንዴ አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ እባክሽ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለም ማነህ ሜሊክ እባክህ እኔ ስምህን አልጠየቅኩም አላማህን የጠየቅኩህ እውነት እኔ ሰርቼ የመለውጥ ሀሳብ ነው ያለኝ ሰርቼ ወይስ ሰርቄ የወንድሜ ልጅ እየተጫወትክበት ነው ያለው ተሳስተሻል የክስረቱ ምክንያት አንተ ነህ አይደለም አጋጣሚ ነው አጋጣሚ የሚለው ቃል ለሌብነት አይሰራም ስማ ስለ ሁሉም ነገር ማወቅ ፈልጋለሁ ከዛ አብረን መስራት እንችላለን ያ ድርጅት እኮ በአቶ አምነት በኩል ያንቺ ነው እውነት ነው አብረን እንሰራለን ተጋግዘን ለማለት የፈለኩት ገብቶሃል ሜርሲ አቤት እውነት ከኔ ጋር መስራት ትፈልጋለሽ አቤት አቶ ሜሌክ ሜርሲ ይባላለሁ ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አባል ነኝ ያንን ማታደርግ ከሆነ የወሰድከውን ተቀምተህ በነፃ አገልግለህ እድሜ ልክ እስረኛ የመሆን ዓላማ አለህ ማለት ነው አማራጭ የለህም 1 2 3 እሺ ተስማምቻለሁ መርሲ ጥሩ አጋር ምንሆን ይመስለኛል ግን በምን አምንሻለሁ ማለቴ ባንዴ በጣም ጥሩ እስካሁን ስታደርግ የነበረውን ነገር ማወቅ ፈልጋለሁ መቼም አዲስ የከፈትነው ድርጅት የጋራ አይደለ ግን አምነን ምን ያደረግን ነው ታውቀዋል? እኔ ታወቀኝ ልብ ያለኝን ነገር እያደረግኩ እንደሆነ ብቻ ነው። እሱማ እኔም እንዳንተ እኮ ነኝ። ግን በቃ ዝም በይ ቤሌን። አሁን እየተሰማኝ ያለውን ስሜት አድርብሽ። እሺ ግን ጄሪ ብትመጣስ? እንዴት ነው ማለት ነው ፍላጎትሽ? የሚያናድር ነገር እያልሽ ነው?
እንዴ ወይዘሮ ዛራ መጥተሻል እንዴ? ጥያችሁ ጠፋዋል ለኔ ልጅ። አረ ችግር የለውም። ያው ትንሽ እንግዳ በዝቶ ነበር እንደሚሆን አድርገናል። የት ሄደሽ ነው? አላየሁሽም። መግዛት የነበረብኝ ዕቃ ነበርና የድርጅቱ መኪና ነው ያደረሰኝ። ጎሽ ጥሩ አድርገሻል። አምነኒስ ነው ያለው? እኔ እንጃ የኔ ልጅ። አንቺ ሳሎን እረፍት አድርጊ፣ እኔ ሄጄ እጠራዋለሁ። አረ ክፍላችን ነው የሚሆነው፣ እኔ ያገኘዋለሁ። እሺ አምነን ቆይ የት ሄዶ ነው? ስልኩን አያነሳም። ቆይ ከቤት ካልወጣ የት ሄደ ይባላል? ምናልባት መታጠቢያ ቤት እንዳይሆን። እዛም እኮ አይቼዋለሁ። አምነን የት ነበርክ? ምን ነው ፈለገሽኝ ነበር? መኝታ ቤታችን ስመጣ የለህም። እዚህ አልነበርኩ። እሺ ቤሊና እንዲህ ማውራት እንችላለን? ክፍላችን ጠብቅሻለሁ። ይህ ሰው ባልመንጠቁን ተያይዘሽዋል። ለማለት የፈለግሽውን በግልጽ ተናገሪ። ከአቶ አምነን ጋር የት ነበርሽ? እኔ ክፍል። ምን ስታረጊ? የባሌን አይምሮ ለመያዝ እየሞከርሽ ነው? አምነን እኮ ሕፃን ልጅ አይደለም፣ የፈለገውን ነገር ማድረግ ይችላል። ስለዚህ ፈልጎኝ ነው የመጣው እያልሽኝ ነው? እንደዛ አላልኩ። ለማለት የፈለግኩት አላስገደድኩትም ነው። እሺ ለምን መጣ? ሰላም ሊለኝ። ያንቺ ሰላም መሆን አለመሆን አምነን ይመለከተዋል? እሱን ጠይቂው። ስሚ ንጉሱ፣ አንቺ እንደፈለግሽው የሚሆን ሰው ቢሆን ኖሮ ያኔ በምርጫው ሰዓት በፈጠርሽው ድራማ ምክንያት ይወድቅ ነበር። ለባልሽ እውነተኛ ሴት ብትሆኚ ልታምኚ ይገባ ነበር። አምነዋለሁ። ስለዚህ ምን አድርጋለሁ? ሊዳ አትንቀዥቀዢ። ስሚ ከዚህ በኋላ አምነን አጠገባይሽ እመኝ አልለቅሽም። እሺ። ያቺ ዛህራም የነበራችሁበትን ስላወቀች ነው አይደበቀችኝ። የአይጥ ምስክር ድንቢጣሉ። እሷ መናገርሽን አቁሚ። ምንም ቢሆን እኮ ትልቅ ሰው ናት። ትልቅ ብትሆንማ ለመጥፎ ሰው አታዳላም። ይቅርታ ጄሪ። እና ዛሬ አንቺ እንዳልሻት ለመጥፎ ነገር የምታደላ ሴት ሳትሆን ሳይሆን ከመጥፎ ነገር የምትመልስ ሰው ናት። እንደ ስትያደሙ ዝም ልልሽ አልችልም። እና ልትመቺ ነው? ስሚ አንቺም ሆነሽ እሷ በአምነን ከመጣችሁ ቤት ፔስታላችሁን ይዛችሁ መውጣት ትችላላችሁ። ከአንቺ ይሄን አልጠብቅም ነበር። ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስቲ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። እና አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይ ከኛ ፊት እንደገባ ሰው ክፉ መነጋገር ጥሩ አይደለም።
ኧረ ወይኔ ምንድን ነው ያደረኩት? ቆይ ምን አይነት ሰው እየሆንኩ ነው? ምንድነው አንቺ የሚያራሩጥሽ? ቤሌን ስለሆነችው ነገር አልሰማሽም እንዴ? ቤሌን ምን ሆነች? የምር አልሰማሽም? ቆየት ነበርሽ? እኔ ክፍሌ እረፍት እያደረኩ ነበረ። ታዲያ እዛ ከነበርሽ የሁሉ ሰው ሲጫጫህና ቤሌን ስትወርቅ እንዴት አልሰማሽም? እኔ እሱን አላውቅም። አልሰማሁም ማለት አልሰማሁም ነው ከሆነ እሺ። ታዲያ እንደዚህ ምን ያራሩጥሻል? በጣም ደንግጬ ነዋ። መውደቅ እኮ ይህን ያህል ያስደነግጥ። እንደየሰው አቀባበል ይለያያል። እህቴ ዛህራ ምን ተፈጥሮ ነው? እንዴት ደንግጬ ኮሮጬ እንደመጣሁ። ልጄን አጣሁ ሶኒያ። አልቅሼ እንኳን ሊወጣልኝ አልቻለም። እህቴ ተረጋጊ። እንደዚህ በመሆን እኮ መፍትሄ የለም። ምን ላርግ ብለሽ ነው? ፊቷ በደም ተሸፍኖ ማየትም አቃተኝ። ነይ እስቲ አይዞሽ፣ በቃ ነይ ወደ ውስጥ እንግባ። ነይ ቤሊን ያለማንም ግፊት ልትወድቅ አትችልም። ጄሪ ደግሞ የዛን ሁሉ ሰው ጩኸት ሳሰማ ነገሮች ሁሉ ሲጠናቀቁ ከክፍለ ወጣች። ይሄ ነገር ጤናማ አይመስለኝም። ዛህራ ጸሎት እናደርጋለን። ልጃችን ምንም እንደማትሆን ተስፋ አደርጋለሁ። አላየሻትም እንጂ ሶኒያ እንዴት እንደምታሳዝን እኮ። የኔ ትንሽዬ ልጅ ደህና እንደምትሆን አልጠራጠርም። አቶ አምነን ጋር ደውዬ ጥሩ ነገር አልነገረኝም። እንዴት? በጣም እንደሚያሰጋት ለህይወቷ ነግሮኛል። ያንን ነገር ግን አምኜ መቀበል አልቻልኩም። እንደዚህ አይነት ነገር እኮ አይደለም። ውስጥን ለማሳመን እንደዚህ ተባለ ተብሎ ማለት እኮ አይሆንም። ወይዘሮ ሶኒያ እንዴት ነሽ? እንደዚህ አይነት ትልቅ ችግር ቤት ውስጥ እያለ እንዴት ደህና እንሆናለን? ቤሊን ደህና ናት? ደህና አይደለችም። አቶ አምነን እንዳለ ለህይወቷ በጣም አስጊ ናት ብሏል። ጎሽሜ እዚህ ምን ትሰራለህ? ምን መሰለሽ ወይዘሮ ዛህራ ጋር መጥቼ ነው። ለእኔ ሳትነግረኝ? ለአንቺ ማሳወቅ ነበረብኝ። ጎሽሜ እኔ እኮ በጣም ነው የምወድህ። እኔም አልጠላሽም። እዚህ መምጣትህን ዛህራ ታውቃለች? አዎ። ቤቱን እንዴት ልታውቀው ቻልክ? በፊት የነበሩበት ቤት አውቀው ነበር እና ስልኳን ሰጠችኝ። ደውዬ
እዚህ እንዳለች ነገረች። አንተ ዛህራ ጋር መተህ ታውቃለህ? እዛ የተቃጠለው ቤት? አዎ፣ ግን ብዙ ጥያቄ እየጠየቅሽኝ ነው። ታውቆሻል? አንተ ብዙ ማላውቃቸው ነገሮችን እየነገርከኝ እንደሆነ ታውቃለህ? አዎ ታውቆኛል። ያው ማወቅ ያለብሽን ነገር ማወቅ ባለብሽ ሰዓት ማወቅ ስላለብሽ ነው። ጎሽሜ። አቤት። ትጠላኛለህ እንዴ? ለምን እንደዛ አሰብሽ? ያው እንድጠላሽ የሚያደርግ ነገር ካላደረግሽ ማለት ነው። አይ እኔ እንደዛ ነገር አላደረኩም። በቃ መግባት ትችላለህ። እንደምን አለሽ ወይዘሮ ሳራ? ጎሽም እንዴት ነህ? እኔ ደህና ነኝ። አንቺ ግን ደህና ነሽ አይመስልም። ቤሌል ልጅ አለጋጋጥሞታል። ማ? ያቺ አስታይ ልጅ? አዎ። በሞትኩት። ምን ነው? ወድቃ ነው። ጄሪ ምን ሆና ነው እባክሽ? እኔም አላወቅኩም፣ ግን ከደረጃ ላይ ወድቃ ነው። የት ነው ያለች? ወደዛ እንሄዳ። አቶ አምነን ያንን አይፈቅድም። ምን ማለትሽ ነው? ለምን ብቻውን ይሆናል? በዚህ ሰዓት እኮ ነው አብረነው ልንሆን የሚገባው። ኧረ ልጄ ደህና የምትሆን አይመስለኝም። ውስጤ ነግሮኛል። እዚህ ሆርሜን ላውጣ። እዛ ሄጄ ሁኔታዋን ካላየኋት ቆሜ መራመድ አልችልም። አይዞሽ 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 አይዞሽ። ጄሪ እንዴት ነሽ? ደህና። ፊትሽ ልክ አይደለም ይመስለኛል። የቤሌን ነገር አስጨንቆሻል። አይ ማለት መጨነቅሽ እኮ የሚያስገርም ነገር አይደለም። ሁላችንም ተጨንቀን እናውቃለን። እሱማ ልክ ነሽ። ብቻ ደህና ሁና ትምጣ። አቶ አምነን ደውዬለት ነበር። የነገረኝ ነገር ግን ትንሽ ያስደነግጣል። ምን አለሽ? ያው የቤሌን መትረፍ በጣም እንደሚያሰጋኝ ነገረኝ። ምን? አዎ እሱ ራሱ በጣም ተረብሾ ነው ያወራኝ። ብቻ የሚሆነውን ማየት ነው። እንዴት ዋላችሁ? እህቴ ቤሌን ምን አጋጥሟት ነው? ወድቃ ነው ማለት ያ እንዴት ሊፈጠር ቻለ? እሱን አላወቅንም። ያለ መስማት ነው እዚህ ያለ ነው። ጄሪ አንቺ ስለዚህ ነገር ምን የምታውቂው ነገር የለም? የለም። እሷ የሁሉ ነገር ሲፈጠር ክፍሏ ነበረች እና ምንም አልሰማችም። የእውነት በጣም አዝኛለሁ። ሙስጣፋ። አቤት። ቆይ ምን ሆነ ነው እየጠራው የገባው? ትንሽ ጥሩ ሁኔታ ላይ አይደለም። ማለት ምን ተፈጠረ? ቤሌን በጣም ነው የተጎዳችው። ፊቷን ተሸፍና ልናያት አልቻልንም። አቶ አምነንም ደህና አይደለም። ብቻ ሁኔታው ከባድ ነው። ቤሌን በከባድ ሁኔታ ነው የተጎዳችው ማለት ነው? አዎ ሲፈን፣ እንዴት እንደምታሳዝን ማመናችን። እኔ በጣም ነው የምታሳዝነኝ። ለምን? አንቺ ልብ አላልሽው፣ ግን ደግሞ አቶ አምነንን ታፈቅረዋለች። አንተ እንዴት በዚህ በአጭር ጊዜ ውስጥ አወቅ? አውርቻት ነበር እና አፍቅራ ለመናገሯ በውስጧ መያዟን ያሳዘነች በጣም። ያንን ህመም እኔም አውቀዋለሁ። ያቺ ቴክስት የምታወራት ልጅ ናት ይሄን እንድታውቅ ያደረገች? አዎ። ደስ ይላል። ለምን ጠየቅሽኝ? አይ ህመሙን ብቻ ሳይሆን ደስታውን ማወቅ ገርሞኝ ነው። አይ ደስታ ተይው እስኪ። ለማንኛውም ሻወር ላይ
ለሙስጠፋ እኮ ባማክረው ሊረዳኝ ይችላል። ቆይ መቼም ያች ሴት መሆን አለባት። ማነሽ አንቺ? እኔ ሙስጠፋ ሚስት ነኝ። ድጋሚ እንዳትደውይ። የራስሽን ህይወት ኑሪ። የሰው ህይወት ገብተሽ አትወጥጂ። ሚስት ሶኒያ፣ እየሆንሽ ያለው ነገር ደስ አይልም። ምን እንደሆን ጠብቀሽ ነበር? ቆይ ጎሽሜን ከኔ በላይ ታውቂዋለሽ? ማለት ከጎሽም ጋር ትገናኙ እንደነበር ለምን ደበቅሽ? ኧረ ከአንዴ በላይ አላየሁት እንዴ። እሱንስ ቢሆን ለምን ደበቅሽ? ያን ያህል ትልቅ ነገር አይደለም። በዛ ላይ ጎሽም እንደጠላኝ ታውቂያለሽ። ኧረ በጭራሽ ጎሽሜ እኮ አልጠላሽም፣ ተናደደብሽ እንጂ። ቃላት ማስዋቡንማ ታውቂበታለሽ። ኧረ ከልቤ ነው። ምን ነው ሲፈን? ምንም። ምን ነው አንቺ እየጠየቁሽ መልሰሽ ትጠይቂኛለሽ እንዴ? በቃ እሺ፣ የሆነ ቦታ ደርሼ መጣ። የት ልትሄድ ነው? እንደ ሕፃን ልጅ የምሄድበትን ቦታ እያስፈቀድኩኝ እንዴ? ቆይ ምን ሆነሻል? ምንም አልሆንኩም። የት እንደምትሄድ ልጠይቅ ብዬ ነው። እሺ በይ በቃ ቻው። ጄሪ፣ ሙስጠፋ ደግሞ የት ሄደ ነው? ስልክ ስደውልብህ ሚስቱ ነኝ ምናምን ማናት? ቆይ እኔ ጋር ደውለሽ ነበር? ደግሞ ማናት ያነሳችው? ሚስቱ ነኝ? እኔ ምን አውቃለሁ? አንተ ልጠይቅህ እንጂ። እና ለዛ ነው ተናደሽ ቁጭ ያልሽው። አንቺ ልጅ ወደድሽኝ እንዴ? ብቻ ቀንደሽ እንዳይሆን። አረ ወይኔ፣ መቀናበት አትቼ ደግሞ በአንተ ልክ ነው። ተይ እንጂ ጄሪ፣ ምናልባት አሁን ስታይኝ እንደ አዲስ ከወደድሽኝ ብዬ ነው። አረ መጋኛ ውደድ። እሺ በቃ እሱን ተይውና አሁን ለምን ፈልገሽኝ ነበር የደወልሽው? የሆነ ነገር ላማከርህ ነበር፣ ግን በቃ ቶ ለምን ንገርኝ እንጂ። አንቺ እንደው ስራ ያልቅብሽ ደግሞ ምን አድርገሽው? አይ በቃ ቶ የሆነ የተደበቀ ነገርም አለ። ደግሞ ሲፈና ስልክ ያነሳችው። ምን ሆነሻል? የኔ ልጅ ፊትሽ ትክክል አይደለም። ምን ማለት እንዳለብኝ አላውቅም፣ ግን ቶ ንገሪኝ ልጄ፣ ንገሪኝና ለሁለት መፍትሄ እንፈልግለታለን። አንቺም ጭንቀትሽ ቀለል ይልልሻል። ይቅርታ ላይ ይሁን እንዴ? ይኸውልሽ የኔ ልጅ፣ ይቅርታ እኮ የይቅርታ ትርጉም ለገባ ሰው ትልቅነት ነው።
እኛ ሰዎች ደግሞ ፍጹም አይደለንም። ስለዚህ ስህተታችንን አውቀን ይቅርታ ከጠየቅን ማንም ሰው ይቅር ሊባል ይገባል። እውነት አንተ እንዳልከው ከሆነ ይቅርታ ካደረገችልኝ በጣም ነው ደስ የሚለኝ። በያሁን ንገሪኝ፣ ያጠፋሽውንም ይቅርታ የሚያስጠይቅሽንም ነገር። ቤሊንን እኔ ከደረጃ ላይ ጣልኳት። ምን? ቆይ ለምን እንደዛ አደረግሽ? የምር አስቤበት እኮ አይደለም፣ በድንገት ነው። ቢሆንም ጥሩ አላደረግሽ። ቆይ ደግሞ ምን አድርጋሽ ነው? ሁሌ ከባሌ አጠገብ ናት እና እሱ መረቅ አልቻለችም እና አይንን ሳይ ደግሞ እኔ በጣም ተናደድኩኝ። በቃ ደበረኝ። ታዲያ እንደዛ ስላደረገች ነው አንቺ ከደረጃ ላይ ወረወርሻት? አይደለም። መጀመሪያ እኮ እኔ እያወራኋት ነበረ። እሷ ጥላኝ ሄደች እና በሳጨችኝ እና እኔም ተከትያት ወጣሁ እና ሁሉ ነገር ይፈጠራል ብዬ እኮ አላሰብኩም ነበረ። በቃ እሺ፣ አሁን ተረጋጊ። ከአሁን በኋላ ነገሮችን ሰከን ብለሽ ማሰብና ማድረግ አለብሽ። ይኸው በስሜት ተገፋፍተሽ የምታደርጋቸው ነገሮች እንደዚህ ዋጋ ያስከፍሉሻል። እውነት ነው፣ በጣም ጸጽቶኛል። እንዴት አድርጌ ከእሷ ይቅርታ ማግኘት እንደምችል እራሱ አላውቅም። ሰምኛለሽ ነው እንጂ ከእሷ ይቅርታ ለማግኘት እሷን በጣም መንከባከብ ነው። የእውነት እንደዛ ካረኳት ይቅር ትለኛለች? አዎ ታደርግልሻለች። ደግሞ ቤልን እንዳየኋት ከሆነ የሰው አክብሮት ያላት ትሁት ሰው ነች። ልቧም ንጹህ ነው። ስለዚህ ይቅርታ ታደርግልሻለች። ብቻ ተሽሏት በሰላም ትምጣ እንጂ ይቅርታ ታደርግልሻለች። እሷ ቂም አትይዝም። እውነት ብቻ ደህና ሆና ይቅርታ አድርጋልኝ ሰላም ሆንኩኝ። አየሽ፣ አሁን ትንሽ ቀለል አለሽ። ከሰው ጋር ስትነጋገሪና ስትወያይ መፍትሄ የሌለው ነገር አይኖርም። የምር በጣም አመሰግናለሁ ቀለል እንዲለኝ ስላደረግ። ምንም አይደለም ልጅ፣ ምንም አይደለም። ሲፈን። አቤት ሙስጠፋ። ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩ? ቆይ ለምንድን ነው ያለኔ ፍቃድ ስልኬን ያነሳሽው? ምንም። ምን አለች? አንቺ ልጠይቅሽ እንጂ አንቺ ምን አልሽ? ምንም። ግን ማናት? ማንስ ብትሆን ምን አገባሽ አንቺ? ቆይ ለምን አያገባኝም? ማለቴ እንዲህ ለማወቅ ያክል ነው። ፍቅረኛዬ ነች። ፍቅረኛዬ? ቆይ እኔስ? ማለቴ እኔ ማላውቃት? ምን ነው ደንግጠሽ ነው? ስላላስተዋወኩሽ ደብሮሽ ነው? አይ አዲስ ነገር ስለሆነብኝ። ምን ነው ወይስ ሙስጠፋ ፍቅር አይዞም አሉሽ? አይ ጥሩ፣ እንደዛ ከሆነ የት ነው ያለችው? ደሞስ ቆንጆ ነች? አዎ በጣም ቆንጆ ናት። ልክ እንደ ፊቷ ልቧም ቆንጆ ነው። ብቻ ተይው፣ ሌላ ቀን እነግርሻለሁ። ወይኔ ሲፈን ተቀደምሽ። ሲፈን ነይ በቃ ታች አዲስ ነገር ካለ እንጠይቃለን። እሺ መጣ። በደምብ ሳንተዋወቅ ብዙ አወራን አይደል? እስቲ ስለ ራስ አንዳንድ ነገር ንገረኝ። እሺ ከየቱ ልጀምርልሽ? ደስ ካለክ ስለ ራስ፣ ስለ ቤተሰብ። ልጅ ከየቱ ልጀምርልሽ ብለሽ ነው? ከአንድ ሴት ጋር ያለፈ ህይወት ነበር፣ እሱ ልንገርሽ። እሺ። በጣም ደስ የሚል ትልቅ ቤት ውስጥ እሷ የቤት ሰራተኛ፣ እኔ ደግሞ አትክልተኛ ሆነን አብረን ኖር ነበር። ታዲያ ያሉሽ አንዴ ውሃውን ስትለኝ፣ አንዴ ምግቡን ስትለኝ እንዲሁ ያየኋት ወደድኳት። ከዛስ ገና ከመግባት ሄደ ጠየቃት? ይገርምሻል፣ በጣም ቀዝቃዣ ነበረች። ማለት እንደ እድሜዋ አይደለችም፣ እንደ ወጣት ነበር የሚያደርጋት። የሚገርምሽ
ያ ነገሯ ሸውዶኝ በፍቅሩ ወደኩ። ለረጅም ጊዜ ባለቤቶቹ ሳያውቁ በፍቅር ቆየ። ግን ምን ዋጋ አለው? እሺ ከዛስ? ከዛ በድንገት ፍቅራችን አበቃ። እኔም ቆረጠልኝ። ለምን ዋሽታኝ ነበር እንዴ? እንዴት አትወደህም ማለት ነው እንዴ? መጀመሪያ እኛም እኮ ግራ ይገባን። እሱ አብረን ህይወት ልንጀምር ከሰው ቤት ወጥተን የራሳችን ቤት ልንይዝ ነበር እቅዳችን። በቃ አልሆነም፣ ተለያየ። በጣም ያሳዝናል። እና ግን አሁን አግኝታት አታውቅም? የት ናት ያለችው? አጠገቤ ናት። የት ማለቴ በቅርቡ አግኝቻት ነበር። እና አላወራሃትም? አሁን እኮ ለእሷ ያለኝ ስሜት ቀንሷል። ውስጤ በጣም በጣም አዝኖባታል። ምን አደረገችክ? ልጅ እንዳላት ራሱ የሰማሁት ከሰው ነው። ለዛን ሁሉ ጊዜ ለዛን ሁሉ ዘመን ስትደብቀኝ ነበር። የዚህን ያህል እኮ ከተቀራረባችሁ አንድ ላይ ከነበራችሁ ማወቅ ነበረብህ እኮ። አዎ ብትነግረኝ ምን ነበር? እኔ ሰው ጠላለሁ? ጎሽሜ 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 ጎሽሜ! አቤት ዛራ። ውይ የኔ ልጅ አንቺም እዚሁ ነው እንደ ያለሽው? ምን አዲስ ነገር አለ? አረ የለም፣ ግን አትጨነቂ፣ ደህና ትሆናለች። እውነቷን ነው። ይልቅ መጸለይ ነው የሚሻለው። ከመጨነቅ ምንም ነገር አይገኝም። እሺ? አዎ የኔ ልጅ ጠንካራ ነች፣ ምንም አትሆንም። አዎ ምንም አትሆንም፣ ይሻላታል። በቃ አንቺም ግቢና ጸልይ። እሺ በቃ አንቺ መሰሪ፣ አንቺ ነሽ ይሄን ያደረግሽው። ጄሪ። አቤት። አዲስ ነገር አለን? አረ ምንም የለም። አቶ አምነን ጋር ደውለሽ ጠይቅሽው? አዎ ደውዬልህ ነበረ፣ ግን ስልክ አያነሳም። በቃ ወይ ለምን ያለች አዲስ ነገር ካለ ደውዬ ላሳውቃችሁ። እሺ በቃ ሂድ። እሺ አምነን ልጅስ በሌ ልጅስ እና ዛራ በጣም አዝናለሁ።